ሰሞኑን ሶሻል ሚዲያ ላይ አሳዛኝ ነገር እየሰማን እንገኛለን። ሃጫሉ ሁንዴሳን በማስመሰልና እሱን እንድናስታውሰው እንድንጽናና ያረገው ቦና በቀለ አሁን ህይወቱ አደጋ ላይ ወድቋል። እሱም ማለት ነው እንግዲህ ቦና በሚገርም ሁኔታ አሁን የገባበት ችግር እንኳን የሚያያዘው ከሃጫሉ ሁንዴሳ ጋር ነው። ምክንያቱም ሃጫሉ ሁንዴሳ የተገደለ ሰሞን በሱ ቀብር ስነ ስርዓት ወቅት ነበረ በተፈጠረ ችግር ምክንያት በጥይት ተተኩሶ ተመቶ ደረት ውስጥ የገባች አንድ ጥይት ግን እስከዛሬ ድረስ ሰላሙን ነስተዋለች፣ ጤናውንም አውካዋለች ማለት ነው። በወቅቱ ህይወቱን ለማዳን ተረባርበው ሐኪሞች አክመውት እንዲሻለው አድርገዋል። ጥይቱን ግን ማውጣት አደገኛ ስለነበረ ሳምባ አካባቢ ስለገባበት ያንን ነገር ለማውጣት በጣም አስቸጋሪ ነበር። እዛ ውስጥ የተተወው ጥይት ግን አሁን ጤናው ላይ እክል ፈጥሯል። የመጨረሻ ውሳኔም ተወስኗል። በኦፕሬሽን መውጣት አለበት ተብሏል። ቦና በቀለ የሁላችንን እገዛ ይፈልጋል። በተለይ የሃጫሉ ሁንዴሳ ወዳጆች የሆናችሁ በቦና ቪዲዮ ደግሞ ሃጫሉ ሁንዴሳን እያስታወሳችሁ የምትጽናኑ ሰዎች በአጠቃላይ አሁን ልታግዙት ይገባል። ቦና በቀለን የገባችሁ ፕሮፋይሉ ላይ የተለያዩ የእሱ ቪዲዮዎች ተሰርተዋል። እዛ ላይ ባሉ ባንክ አካውንቶች እየረዳችሁ ራሳችሁን ኮንታክት እያደረጋችሁ ከቦና ጎን እንድትቆሙ ጥሬን አስተላልፋለሁ። በዚህ ሰዓት እንግዲህ ለቦናም እግዚአብሔር ምሕረቱን ይላክልህ እያልኩኝ እኔም በጸሎት ያስበዋለሁ። ሁላችንም እንግዲህ ተረባርበን ወንድማችንን ማገዝ ይኖርብናል የሚል መልእክቴን ማስተላለፍ ፈልጋለሁኝ።